ነገራችን ላይ ሐና ድንግል ማርያም ስለኛ እንደምትጸልይ ታምናለች። እኛ ሰዎች ግን እሷን ድንግል ማርያምን መጠየቅ ነው ማንችለው ብላ ነው የምታምነው። ኢንፎርሜሽን አሁን ክሊር ሆነ ማለት ነው። ድንግል ማርያም ለኛ እንደምትጸልይ ወደ እግዚአብሔር ታምናለች። ጥያቄ እሱ አይደለም። ሚኪ ጥያቄ አስቀምጫለሁ። ታምናለች። እኛ ድንግል ማርያም መጸለያችንን ነው ማታምነው። አንዴ ቆይ እናንተ ወደ እነሱ የምታደርጉትን ጸሎት የትኛው ሐዋርያ ነው ያስተማረው? የትኛው ሐዋርያ ነው የጸለየው? ለምሳሌ ሐዋርያ ስራ ላይ እስጢፋኖስ እንደሞተ ግልጽ ነው። ምዕራፍ ላይ አጫራስም እንደምረቀው ያሁኑን ጥቅስ አንብቢና ይሄን ጥቅስ ሎርሽማ አንድ አዳምጪኝ። ይሄን ጥቅስ ማለት ነው የሚቀይር ሌላ ጥቅስ ካለች ታመጫለች። አሁን ግን ጸልዩ እያለ ነው። ይሄንን ጥቅስ እኛ እንቀበለዋለን። አንተ ማትቀበል ከሆነ አላውቅም። ይሄንን ጥቅስ ምድር ላይ እርስ በርስ የሚደረግ ጸሎት ነው። እኔ ስለአንተ አንተ ስለኔ ወደ እግዚአብሔር ነው ምን ጸልየው ስለ ነገስታት እንደዛ ነው የሚለው ቃሉ እንደዛ ነው ይላል። ለጥሙት እዚህ ጋር ያለ አንብቢው እንዲደረግ ነው የሚለው። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ይህም በእውነተኛ መንፈሳዊ ህይወትና ልጨርሰው። ቆይ አንዴ ደምረው። ይህም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ምክንያቱም ከላይ ለነገስታት እንጸልያለን። ለምን? ምድር ላይ በሰላም እንድንኖር። እኛ ወደ ማን ነው ጸልዩ? ወደ እግዚአብሔር። ይሄ ክፍል ወደ ማን ነው? ነገስታት እግዚአብሔር አለ እንዴ? ነገስታት እግዚአብሔር ናቸው። ነገስታት እግዚአብሔር ናቸው። ነገስታት ደምረው እንዴ ስለነገስታት ያለ ጳውሎስ እንዲደረግ እኮ ነው ያለው። ወደ እነሱ እንዲደረግ እያለ እኮ ነው እየመራ እየጠቆመሽ እኮ ነው። ደግመሽ አንብቢ። በቀቀስ ለላንበበው እንደዚህ ይላል። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ምንድነው ጸሎት እንዲደረግ ለነገስታት? ኦኬ። ይህም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። እኛ ሰዎቹ ስለ ነገስታት የሚጸልዩ ስለ ሰዎች የሚጸልዩት በሰላም እንዲኖሩ ነው እንጂ ወደ ነገስታት ጸልዩ የሚል ኦርቶዶክሳውያን ራሱ ወደ ነገስታት አይጸልዩም። በነገራችን እንዲደረግ የሚለው ፍቹ እንዲደረግ ምን ማለት ነው? ደም ይቅርታ ነው አጸልዩ የሚል አለ። ከደምረው ጋር ነበር ማወራው እኔ ከስንት ሰው ጋር ማወራው። አጸልዩ የሚል ወደ ሰይጣንም አጸልዩ የሚል የለም። ወደ ሰይጣን ትጸልያለህ ወደ ሰይጣንም አጸልዩ የሚል የለም። አዎ ችግር የለውም። እሱ አይደለም ጥያቄ። ወደ ሰይጣን የሚለው አይደለም። አጸልዩ የሚል አለ ወይ ነው ስላልከኝ ወደ ሰይጣንም ጸልዩ አጸልዩ የሚል የለም። ወደ ሰይጣን ይጸልያ ማለት ነው። አቤት እኔ ስለ ሰይጣን አላወራውም። አጸልዩ የሚል አለ ወይ ነው ጥያቄ። ወደ እግዚአብሔር ብቻ ጸሎትን የፍጡርን ጸሎት የሚሰማ እግዚአብሔር ብቻ ይላል። አቤት ለምንድን ነው ደመረው ኢዮብ እንዲናገር ስለ ሰይጣን አላነሳውም። ሚኪን እምቢ ብለህ ለምንድን ነው ኢዮብ እንትን የምትለው? ስለዚህ ጨርሻለሁ። ኢዮብ አልፈልግም። እሱ ኦርቶዶክስ ያወራል። ከዛ ምን እያለ ነው? ኦርቶዶክስ ወደ ፍጡር አይጸልይም እያለ ነው። ስለዚህ ከተዋችሁ ካልፈለግሽ ሚዩት አድርጊና እኔ ሀሳቤን እሰጣለሁ። እኔ ደምረውን ለመናገር ነው የገባሁት። ለምንድን ነው የምትገባው? ይኸው ሁላችሁ እንዳለ ሁላችሁ የገባች ኦርቶዶክስ እኔ አወራለሁ ማለት ነው። ዝም በይና እኔ ላውራ። ደምረው የወንጌል አማኝ ብለህ ትናንት በኋላ በሁለት ቢላት ብላሽ ኧረ እባክህ ዝም በይ። የፈሪዱላ አታድርጊው። ዝም ብሎ አሁን በኋላ የሆነ ቀባጥሮ ለመውጣት አታድርጊው። አስቀድሞ ሚዩት አድርጊ ሀና። ሚዩት አታርገኝ። ሚዩት አድርጊ እባክህ ታትረብሽ። ሚዩት አድርጊ በቃ። እንዴ አላወራም አልሽ እኮ ምንድነው አሁን የምትጮሂው? አስቀድሞ ምን ሚኪ ምን ነግሮናል? ማርያም ስለኛ ትማልዳለች ብላ ታምናለች ወይም ትጸልይልናለች ብላ ካመነች ከብዙሃኑ ፕሮቴስታንት ተለይታለች ማለት ነው። ሄዳ ከነሱ ጋር መወያየት አለባት የመጀመሪያው። ሁለተኛው ነገር እኛ ወደ ማርያም ወይም ወደ ሌሎቹ ቅዱሳን እንጸልያለን ወይ ከተባለ ጳውሎስ ምን ብሏል? ስለኔ ጸልዩ አላለ? ስለዚህ እኛም ልክ እንደ ጳውሎስ ነው ስለኛ ጸልዩ ነው የምንለው። አለቀ። አይ ጳውሎስ ተሳስቷል ከሆነ
ጳውሎስን ስህተት ታሳየንና እንቀጥላለን። ፕላስ ግን ጸልዩም አትጸልዩም የሚል ከሌለ አንዱን የመረጠው ሰው ማብራራት አለበት። በዚህ ምክንያት አትጸልዩ የሚለውን መረጥኩ፣ በዚህ ምክንያት ጸልዩ የሚለውን መረጥኩ ብሎ ራሱ ማብራራት አለበት። ዝም ብሎ በደፈናው ይሄ እኮ አይቻልም፣ ይሄ እኮ ወደ ፍጡር እንደዚህ የሚለው ዝም ብሎ ጥላቻን የሆነ ነገሩን ለማጥላላት ከመሞከር የዘለለ ትምህርታዊ ነገር አይኖረውም ማለት ነው። በአጭሩ ግን ጸሎትን ሰምቶ ምህረትን የሚያደርግ ይቅር የሚል እግዚአብሔር ነው። ስለኛ ጸልዩ ማለት ደግሞ ከጳውሎስ የተማረው ነው። ጳውሎስ ይሄ ጠፍቶት አይደለም መቼም አይደል? እግዚአብሔር ጩኸታችን እንደሚሰማ ይቅር እንደሚለን ጠፍቶት አይደለም ስለኔ ጸልዩ ያለው፣ ወይም በቀጥታ መጸለይ ተስኖት አይደለም። ጳውሎስን ተሳስታል የሚል ትምህርት ነው ሰማሽ። የእሷ አርጊመንት ምንድን ነው? ኦኬ ስለመጣው የኔ ጥያቄ ልንገረው። ለምን ትነግሪኛለሽ? አንቺ ከኔ ጋር አታወሪም። ከኔ ጋር ስለማታወሪ ለምን ትቀጥያለሽ? አና በሁለት ቢላ ምናምን ትያለሽ አይባልም። እኔ ልንገረው። ለምን አንተ ትነግረዋለህ? እኔ ልንገረው ጥያቄ አንድ ሚውት አድርጊ። ሲጀመር ለእኔ ሪስፔክት ማድረግ አለብሽ። ገባሽ? በሁለት ቢላዋ በአራት ቢላዋ ምናምን ማለት የለብሽም። ሪስፔክት አድርጊ። ቢያንስ ሰው ነኝ፣ የልጆች አባት ነኝ። ገባሻ? እንደዚህ መናገር የለብሽም። አንቺ አሁን ክርስትናን አራምዳለሁ አስፋፋለሁ እያልሽ እኔን አሁን እንደዚህ በመናገርሽ በቃ ልቤ ተሰበረ እንድልሽ አይሰበርም። አሁን እሷ ምንድነው የምትለው? እዮባ መሰለ አሁን ማርያምን ቀጥታ ልጅ ስጭኝ እንደዚህ አድርጊኝ እያሉ የሚጸልዩ ያሉ ብላለች። ኦኬ፣ ስለዚህ እኔ ደግሞ ምን አልኳት? እንደዛ አድርጉ ብላ ቤተክርስቲያን ያስተማረችውን ጽሑፍ አሳይኝ አልኳት። ስለዚህ ጽሑፉን መረጃ አድርጋ ልታሳይኝ አልቻለችም። ያላት ነገር ምንድነው? በቃ ኤክስፕላኔሽን የሆነ ንግግር ነው የምትናገረው። ይህ ሊሆን ይችላል የሚል ማለት ነው። እንደዛ ከሆነ እኛም በእምነት ማንኛውም ነገር ስናደርግ በምንድን ነው የምናደርገው? በእምነት። ኢዮባ ወደ ማርያም ሲጸልይ በእምነት፣ እኔም ወደ ማርያም ሲጸልይ በእምነት። ለምን? ከእግዚአብሔር ዘንድ ጸጋ ስላላት ሕያው ስለሆነች። አሁን እኮ ችግሩ የሞቱ ይመስሏችኋል፣ የማይሰሙ ይመስሏችኋል፣ የማያዳምጡ ይመስሏችኋል። እንደሚሰሙና እንደሚያዳምጡ ደግሞ የዮሐንስ ራዕይ ምዕራፍ 6 ላይ እስከ መቼ ዝም ትላለህ ያሉት ምድር ላይ ምን ስላልተደረገ ነው? ፍርድ ስላልተደረገ ነው። አየሽ? ስለዚህ ምድር ላይ ያለውን እንቅስቃሴ ሰማይ ያሉት ሕያዋን የሆኑት ምን ይላሉ? ያውቃሉ። ስለሚያውቁ ነው ቀጥታ ጸሎትን እንደዛ የምናደርግ። ግን ይህ ጸሎት ወደ እነሱ ሲደረግ እንደ እግዚአብሔር ሆነው ያደርጋሉ እያሉ አይደለም። የተሰጣቸው ጸጋ አለ። ጠዋት ለቤሊ እያስረዳሁት ነበር። እና አንቺ አሁን እንደዚህ ስትይ መረጃ ብታሳይ መልካም ነው ልሻለሁ። ከዮባ ጋር ቀጥይ። አይ ደሜ እሷ ጥያቄ ላስቀምጥ ደምሮ የራሱን ሀሳብ ያብራራ። ጥያቄ እኔ ላስቀምጥ። ጥያቄሽን አልቀበልም። ምክንያቱም ከአንተ ጋር አላወራም ብለሽ የወጣሽው የተሻለ ጴንጤ ይግባና ይጠይቀኝ እያልኩ ነው። ግን መልስ ያልተገኘለት ወደ ፍጡራን መጸለይ መልስ ያልተገኘለት ነው። መልስ ያጣውበት ወደ ፍጡር መጸለይ እንደዚህ ጮሆ ከመውጣት ውጭ ምንም ማድረግ አትችይም ማለት ነው። ኧረ እኔ ካንተ ምንድነው? አንቺና ቤሊ ማለት ነው። አንድ ይቅርታ፣ ወይ አንቺና ቤሊ ወደ ፍጡር ወይ ማነው ሱርላት እንዴ? እኔ ግራ ገባኝ። ቤሊና አንቺ አንድ አይነት መርፌ ነው የተወጋችሁት በጌታ በኢየሱስም። ቤሊም ስለ ፍጡር የጸለየ ከዘፍጥረት ጀምሮ እስከ ራዕይ ይላል ይነገረዋል። ጂሰስ ክራይስት። እንዳገባባችሁ ሰላም በሉን። ሚኪ ሰላም በለን። ቢኒያም ምስኪኑ ይቅርታና እነሱ የሚቀጥሉ ከዚህ በኋላ ከገባች ምንድነው ልታሳየን የሚገባው? ሌላ አንድ ጴንጤ ታስገባላትና ማርያም አሁን ትጸልይልኛለች ብላ ያመነችበትን ማስረጃ ትስጠው ለዛኛው ጴንጤ። አለቀ። ይሄ ነው። ሰላም በሉ እንዳገባባችሁ። ጋዴ ዳላባት እኔና አንቺ በሚቀጥለው እንሄዳለን። እንትን ምንድነው መቅዶኒያ። አብሽር። የተከበረው
አቶ ደምረው ሰላም ብያለሁ ሁላችሁንም። ሚኪሻ፣ ቢኒ፣ ላይን ሁላችሁም። እዮባ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን አደረሳችሁ ሁላችሁም ለሆሳዕና በዓል። እንዴት ናችሁ? እንዴ ሆሳዕና ሸክ ብዬ ቪዲዮ አጠፋለሁ በጌታ በኢየሱስ አምሮብህ ከሆነማ ፏፈሽ ባይዘዌ። እዮባ አንድ ነገር ትዝ ይላል። አሁን ሀኒቾ ከመውረዷ በፊት የሆነ ጊዜ የተናገረችውን ላይክ እመቤታችንን ላይክ በሷ ምልጃ ድንግል ማርያምን እንዲያስደርግልኝ ብዬ ስጠይቃት ይሳካልኝ ነበር ብላ የተናገረችበት ትዝ ይላል። እዮባ አለ እኮ ባይዘው እንደዛ ብላውላት አስታውሳለሁ የሆነ ጊዜ ብላ ነበር። ኧረ ደሜ ካይን ያወጣ አንተ እንዲህ ነው የሚያምረው። እንደዛ ያለችበት ደሜ ታውቃለህ አይደለ? ባይዘው የገዟቸው መጽሐፍቶች ዛሬ ስላሴ ዩኒቨርሲቲ ምርቃት ነበርና የመዝሙር ምርቃት ነበርና የሚገራርሙ መጽሐፍቶችን ነው ከዛ የገዛሁት። ይሄን አንበባችሁታል? የክርስቶስ ስሞች የሚለው የሚገርም መጽሐፍ ነው። እንደገና ደግሞ ይሄኛው በተለይ ይሄኛው በደንብ ይሄኛው አሁን እሺ፣ ግን አውሩ ቆይ እሺ፣ አውሩ እና የማነባቸው ነገሮች ናቸው ኢቭንዞ እየለወጡኝ የመጡት። እሺ ፋሚሊ እሺ አስገባትና ጭመቃት በእናት ማለት በጣም በቃ ይሄ መጣለች ወንዱ መጣች። እሺ በወንዱ መጣለች። ደምዬ እኔ አንቺውን ሳላመሰግን አላልፍም። እግዚአብሔር እንግዲህ ልቧን እየከፈተው ነው ሁሉ ነገር ላይ እንግዲህ ይቀበላለሁ ብላለች። ኖርማል አሁን እሷ ጥያቄዋ ምንድነው? ከዚህ ወደዛ ነው፣ ከዛ ወደዚህ ኖርማል በቃ ተስማምታለች። ይሄን ያህል ራሱ መምጣቷ ቀላል ነገር አይደለም። እግዚአብሔር ደግሞ ጨርሶ ከዚህም በላይ ደግሞ እንግዲህ ልቧን ይከፍተዋል ብለን እናምናለን። በትምህርት ነው ሁሉ የመጣው፣ ከዚህ በላይ የሚመጣል ብዬ አስባለሁ። እኔ በጣም ነው ደስ ያለኝ፣ ምክንያቱም ከአና እንደዚህ አይነት ቃል ስሰማ በጣም ነው ደስ ያለኝ። አና በጣም እንወድሻለን። እግዚአብሔር ደግሞ ልብሽን ከፍቶት ደግሞ ወደ ቤተክርስቲያን እንደምትመጪ እናምናለን። እኔ በጣም ነው ደስ ያለኝ ይሄንን ቃል ከሷ በመስማቴ ማለት ነው። እና እናመሰግናለን። በዚህ ወንድሜ እንዴት ነህ? አዎ እንዴት ናችሁ? ሰላም ነው። ጥምቀት ለድነት እሷ እኮ አላመነችም። አሁን ፖለቲካ ለምን ትሰራላችሁ? አላመነችም። አዎ ቤልዬ እሷ አንተ ደግሞ ማታምነው ምንድነው? ባለፈው ከቤሊ ጋር ከወንድሜ ቤሊ ጋር አውርተን አቤት ቤልዬ እንዴት ነህልኝ ወንድሜ? እንዴት ነህልኝ? ከቤሊ ጋር ባለፈው አውርተን በጣም ደስ የሚል ሀሳቦችን አውርተን ሰማል ቢኒ በልዬ ይሰማል ወንድሜ? ይሰማል? ኔትወርክ ነው መሰለኝ ይቆራረጣል። ግን አንድ ነገር አዎ ከቤሊ ጋር ደግሞ ባለፈው እንትን ብለን በጣም ደስ የሚል መረዳት ነው ያለው። ምንድነው ያለን የቤተ ክርስቲያን አስተምሮ የሆኑ ወይ ዶግማ የሆኑ ትምህርቶችን እሱ ላይ ጥያቄ የለኝም፣ እሱ ላይ እስማማለሁ ነው ያለው። እና ጥያቄ የሆነብኝ እየተቆራረጠ ነው ቤሊ፣ በመሀል ቁርጥ ይላል። ወይ ቦታ ቀይር እስቲ፣ ቦታ ቀይር ቤሊ። ከካፌ ወደ ሬስቶራንት ዙር። እሺ አሁንስ? ከካፌ ወደ ሬስቶራንት እስቲ ቤሊ ይሰማል? የኔ እሺ አሁን ይሰማል? የኔ ይሰማል? ቤሊ አዎ ይሰማኛል። እስቲ ወይ ወተን አይ አና አምናለች ስላልክ ነው። ምን ነው ያመነችው? አይ አምናለች እኮ አይደለም ያልኩት። አሁን እሷ ማርያም ትጸልይልኛለች ብላ ታምናለች። እሷ እኔ ጸልይልኝ ማለት አልችልም እሷን ነው እያለች ያለችው ነው። እሱን አላመነች። ኦኬ አሁን እኛ እኮ ጥያቄ ከዘፍጥረት እስከ ራእይ ለፍጡራን መንፈስ የጸለየ
ለፍጡራን መንፈስ ይጸልያል ወይ? እሱን ነው ጥያቄ አድርጋ ያመጣችው። እሱን አላመነችበትም ነው ያልኩት። እሱን ከአንተ ጋር ደግሞ ባለፈው በጣም እስቲ መልስልኝ። ለፍጡራን መንፈስ ይጸልያል ከዘፍጥረት እስከ ራእይ? ቤልዬ አንዴ ባለፈው እኔና ቤልዬ አውርተን በጣም ደስ በሚል ሁኔታ የቤተ ክርስቲያን ዶግማቲክ የሆኑ ትምህርቶችን እቀበላለሁ። እኔ ጥያቄ ያለብኝ ብሎ ያነሳው ቃል ኪዳን አላቸው የሚለውን ይሄ ትውልድ ይማርልሻል የሚለውን እንደዚህ አይነቶችን ሀሳቦችን ነው እንጂ የቤተ ክርስቲያን አስተምሮ የሆኑ ሃይማኖት ለምሳሌ ሚስጥረ ስላሴን፣ ሚስጥረ ጥምቀትን፣ ሚስጥረ ትንሣኤ ሙታን እነዚህን ሁሉ አምናለሁ። ግን እነዚህ ይሄ ቃል ኪዳን የሚባሉ ነገሮች አሉ በቤተ ክርስቲያን። ይሄንን ካደረጋችሁ የሚል አለ። እሱን ነው ማልቀበለው ብሎ ልዩነታችንን አጥብበናል ማለት ነው ባለፈው አውርተን እና የማይቀበለውን ነገር ነግሮኛል ቤሊ። ልክ ነህ ቤንዬ፣ ትክክል ነው የተናገርከው። ትክክል ነው አንተ የተናገርከው። ግን ቤንዬ ይሄ ቀን በቀን የሚደረግ ስለሆነ በወር 30 ቀን የሚደረግ ነገር ስለሆነ ወደ ፍጡራን መንፈሶች መጸለይ ከየት መጣ? ከዘፍጥረት እስከ ራእይ ማን ይጸልያል? አዎ እኛ ቤልዬ የምናምነው ምንድነው? ገብታችኋል? አናግሩን እስቲ። ቤልዬ እኛ ለፍጡራን ጸሎት ስናደርግ ማለት ጸልዩልን ብለን ነው የምንጸልየው። ጸሎት ማለት ንግግር ነው። አንድ ሰው ከአንድ ሰው ጋር የሚያደርገው ጥየቃ ማለት ነው እንጂ ልክ እንደ አምላክ ያለ አይነት ነገር አይደለም። ለምሳሌ እኔ አሁን ክርስቲያን ብትሆን አሁን አንተ ቤልዬ ጸልይልኝ እልሃለሁ፣ ሚኪዬን ጸልይልኝ እለዋለሁ። ጸልይልኝ ብዬ የማናግረው ነገር ነው። በቃ ያ እኮ ነው። ልክ እመቤታችንንም ጸልይልኝ ነው ምላት ነገር የለም። እኔ ከስጋዬ ከተለየው በኋላ ለእኔ ለመንፈሴ ጸልይልኝ ትለዋለህ፣ ትጸልያለህ ወደዛ ወደ መንፈሴ። እሱ ደግሞ ቤልዬ ምን መሰለህ፣ እሱ ደግሞ አካል ስለሆኑ ከአካልነት አይቆረጡም ብለን እናምናለን እኛ። ጸሎታቸው ለምሳሌ በሰማያት እኮ ለእነዚህ መንፈሶች ለፍጡራን መንፈሶች የጸለየ ሳለ ወይ? በቤተ ክርስቲያን ውስጥ ነው ያሉት ቤልዬ፣ በቤተ ክርስቲያን ውስጥ ነው ያሉት እነሱ። በቤተ ክርስቲያን ውስጥ ስላሉ አንዱ ለአንዱ ይተጋገዛል። አንደኛ ቆሮንቶስ ምዕራፍ 12 ላይ ልክ እንደ ብልቶች ሆነን የተሳሰርን ስለሆነን አንዳችን ለአንዳችንን አታስፈልገኝም ማለት አንችልም ማለት ነው። ምክንያቱም ስለ ቤተ ክርስቲያኗ ነው የምትጸልየው። ቤተ ክርስቲያኗ ውስጥ ደግሞ እመቤታችን አለች፣ ሁሉም አለ፣ ጳውሎስ አለ፣ ሁሉም ስላሉ ከዛ ውስጥ እንደ ህብረት ሆነን ጸሎት እናደርጋለን። በቤሌ ጸሎት ማለት ንግግር ማለት ነው። እንደዚህ አድርጊልኝ። አሁን ለምሳሌ ሄጄ ለአንድ አባት ጸልዩልኝ እንደምለው ማለት ነው። እንደዛ ነው ቤሌ ንግግር ማለት ነው። ቢንዬ ቤተክርስቲያን ውስጥ ስላሉ ነው እንጂ ሎጂካል ነው እንጂ ያመጣልኝ ከዘፍጥረት እስከ ራእይ የለም። አርጉም የሚል የለም፣ ያረገም ሰው የለም። አረ አዎ ምን መሰለህ፣ ጸሎት ማለት ንግግር አይደለ? ለምሳሌ አታርጉ ተብሏል። ይሄንን መልስ። አታርጉ አትጸልዩ ያለበት አለ፣ አትጸልዩ ያለበት አለ። አዎ ይላል። ለምን ስንጸልይ እንዴት እንጸልይ ሲሉት ጌታን አባታችን ሆይ ብላችሁ ወደ እግዚአብሔር ጸልዩ ብሎ ነው ያስተማረው አይደል? ስለዚህ ለፍጡራን መንፈሶች እሱ ከእግዚአብሔር ጋር ሪሌሽንሺፕ ነው። እኛ ሲጀመር ከየት መጣ? ምንድነው ነው? ከየት መጣ? መጽሐፍ ቅዱስ ላይ ቤልዬ አንዴ ይቅርታ አድርግልኝና ቤሊ አሁን አንተ ኦርቶዶክስ እንዳትሆን ይሄን የከለከለ አዎ ትክክል። ይሄ በወር 30 ቀን ስለሚደረግ እኮ ነው ደሜ። ሁሌ ኑሮ ነው። የወር 30 ቀንማ እኮ አመጣሁልህ እኮ ቤተክርስቲያኒቷ በወር 30 ቀን የሚከበረውን በእንትኗን እኮ አመጣሁልህ። አብሽር፣ ከዚህ በኋላ ዘና በል። የቤተክርስቲያኒቷን አስተምሮ እነግርሃለሁ እኮ። ወደ ፍጡራን መንፈሶች ይጸለያል ደሜ። እሱን ነው እኮ። ወይ አይጸለይም ካልኩ ነገር እሺ፣ ምን ተብሎ ነው የሚጸለየው? ምን ተብሎ ይጸለያል? ምሳሌ ነው የምሰጥህ። አሁን ባለፈው አሁን ጋዲሳ ጸልዬ ስራ ሰጠኝ ቅዱስ ሚካኤል አለ።
ለቅዱስ ሚካኤል ጸልዮ ማን ያለው? እንደዚህ አይነት እንደዚህ ለሌላ ከእግዚአብሔር ውጪ ለሌላ ለፍጡር መንፈስ ጸልየ እንደዚህ አይነት ነገር ይደረጋል? አሁን ደግሞ እኔ የምጠይቅ ምንድን ነው፣ እንደዚህ ደግሞ ቤተክርስቲያኒቷ ያስተማረችውን ትምህርት አምጣ፣ መረጃ አምጣ። ጋዲሳ የተናገረውን አለ፣ ጋዲሳ ተሳስቷል፣ ጋዲሳ ያለውን አለ፣ ተሳስቷል። መጸለዩ ጋዲሳ ያለውን ሳይሆን ቤተክርስቲያኒቷ የተናገረችው የጻፈችው ጽሑፍ ካለ እንደዚህ አምጣ፣ እንደዚህ መረጃ አምጣ። ስለዚህ አንተ የምትለው ኢዮብም ጋዲሳም ገንዘብ ሰጠኝ ያለው ስህተት ነው ማለት ነው። የለማ ከመጽሐፍ ቅዱስ የለም። ከታች ያላችሁ ስሙ። እነ ጋዲሳ ስህተት ነው እያለ ነው ደሜ። ቤሊ እንደሱ አይደለም ያለ። ቆይ አድምጠዋ። እሺ ቆይ ለምሳሌ አንተ ፓስተርን ጸልይልኝ ትለዋለህ ቤሊ? ፓስተሬማ በህይወት ስላለ ነው፣ በስጋ ስላለ። አዎ የኛ ደግሞ ቤተክርስቲያን ክርስቲያኖች አይሞቱም። ምክንያት አይሞቱም ስል ያዋን ናቸው፣ የክርስቶስ ልጆች ስለሆኑ ያዋን ናቸው። ያው ናቸው ብለን ቢንዬ፣ አሁን አንተ ለምሳሌ ወደ ከዚህ ምድር ብትሄድ ያው ነህ አይደል? አዎ ኦኬ። ያው ከሆንክ አሁን ጋዲሳ ወደ አንተ መንፈስ ይጸልያል? አይ እንትናችን ቤተክርስቲያን ውስጥ ነው ያለ ነው እኮ አልኩ እኮ። ቆይ ጸሎት ማለት እንዴት ነው የተረዳው ቤልዬ? ቆይ ወንድሜ ጸሎት ማለት ቆይ እዚህ ያለ ቤልዬ ወንድሜ እዚህ ያለ ጸሎት ማለት ምን ማለት ነው? ለምሳሌ ጸሎት ማለት ትርጉም ማለት ምን ማለት ነው? ለምን ተረዳው? ኦኬ ለምሳሌ እዚህ ያለ ለምሳሌ ጋዲሳ አንተን ወደ አንተ ይጸልያል እግዚአብሔር። እዛም ከሄደ በኋላ ከምድር ከሄደም በኋላ ወደ አንተ ይጸልያል ወይ ጋዲሳ? ምን ማለት ነው ይጸልያል ማለት ምን ማለት ነው? አንድ የመጽሐፍ ቅዱስ ጥቅስ ላንብብለት። ምን ይላል መሰለ? የማቴዎስ ወንጌል ምዕራፍ 22 ወይም አንተ ወደሱ ትጸልያለህ ወይ? እንዲህ ይላል። ቤሊ ስማኝ፣ ጥቅስ ልሰጥ ነው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። እሺ ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም? የሕያዋን አምላክ ነው እንጂ የሙታን አይደለም ይላል። ትክክል ሚኪዬ። ስለዚህ ሕያው አንድ ሰው ሕያው ለመባል መናገር፣ ማሰብ፣ መስማት አለበት። ካለበለዚያ ሙት ነው። ጨርሻለሁ። ቆይ ጋዲሳ አንድ ሚዩት አድርጎ ቢንዬ። ጋዲሳ ቀደም ስከስ ነበር፣ ቤሊ ስከስ ነበራ። እስኪ ምን ለማለት እንደፈለገ ይንገረን። ምን ነበር ያልኩህ ቤሊ? ይሰማል ጋይስ? ድምጼ ይተሰማል? ይሰማል። ቪዲዮን እኮ እኔ ያልኩት ምንድነው ጋዲሳ ወደ ሚካኤል ጸልዮ ስራ ስጠኝ ብሏል። ያ ከየት መጣ ነው? እስካሁን ስትናገር ባለቤቱ ስላለ ችግር የለውም። ቪዲዮን መስማት ባይዘው በጣም ቀላል ነገር ነው። ቤሊ ሁሌ በሄድኩበት ቦታ ሁሉ ኮሜንት ላይም እየመጣ ፍጡር የሰጠ ስራ ትለኛለህ እና ብዙ ጊዜ አሁን ዛሬ ራሱ በስቅታ ገደልክኝ እንጂ ተቀምጬና ምንድነው የለቀኩትንም ቪዲዮ ሄዶ ማየት ይቻላል። ምንም ነገሩን በዚህ ደረጃ የሚለጠጥ ነገር አይደለም። አማልደኝ ነው ያልኩት በቃ። ከዛ በቅዱስ ሚካኤል ምልጃ እግዚአብሔር አምላክ ስራ ሰጠኝ ነው። ሌላ ነገር እኮ የለም። በቅዱስ ሚካኤል ምልጃ እግዚአብሔር ስራ ሰጠኝ ነው በቃ። ምን ከዛ ቅዱስ ሚካኤል ምንድነው የጠየቅኩት ከተባለ ምልጃውን የጠየቅኩት በቃ አለቀ። እንደ ቪዲዮ መስማት እኮ ቤሊ። ኦኬ ስለዚህ ቅዱስ ሚካኤል አይሰጥህም ማለት ነው? ቆይ እንተማመን። ቅዱስ ሚካኤል አይሰጥማ። ቆይ አንድ ነገር ደምሮ አንድ ነገር ልጠይቀው ቤሊ። አንድ ጥያቄ ልጠይቅ። ለምሳሌ አይደለም መልስልኝ፣ መልስልኝ። አትሽሽ። ቆይ ጋዲስ አትሽሽ። ተረጋጋ። ሰጪው እግዚአብሔር ነው። ሰጪው እግዚአብሔር ነው። ባይ ዘ ወይ በቅዱሳን ምልጃ የሚደረግ የትኛውንም ነገር ሰጪው እግዚአብሔር ነው። እንዴ ወንድም ምን ሆነ ነው? ይሄን ኦርቶዶክሳውያን እኮ ነን። ስለዚህ ቅዱስ ሚካኤል አይሰጥም አይደል? ምን ማለት ነው? አይሰጥም አይደል? ቅዱስ ሚካኤል ምን ማለት ነው? አብራራ ውስጥ ሰጪው እግዚአብሔር ነው አላልከኝም እንዴ? እሱ ነው። ምን ማለት ነው? አብራራው። አይሰጥም ስትለኝ ምን እያልክ ነው? አይሰጥም ስትለኝ ለምሳሌ እኔ ቤሊ ስራ ልቀጥል ይችላል። ለፍጥረት ሁሉ የሚያስፈልጋቸውን የሚሰጠው እግዚአብሔር ነው አይደል? ኦፍ ኮርስ። ለፍጥረት ሁሉ የሚያስፈልጋቸውን የሚሰጠው እግዚአብሔር ነው አይደል? ኦፍ ኮርስ። ስለዚህ ቅዱስ ሚካኤል አይሰጥም ማለት ነው። እሱን አይሰጥም ስትል ምን እያልክ ነው? ስለዚህ አሁን ባለፈው ሰጠኝ ብለህ ያመሰገንከው የሚካኤል ቀን ልክ አይደለም ማለት ነው። አይ ሰውዬ
ደምረው እኔ እኮ ቤሊ ተሻሽሏል ብዬ ነበር የገባሁት። ያው ባለፈው ጥሩ ሀሳብ ስለሰነ ነበር። ለመማማር አይደለም ትክክለኛ እኮ የምነግርህ ነገር እንዴ እውነት ስነግርህ እንዴት እንደዚህ ትለኛለህ? ሞግታ ደሚ አንድ ጥያቄ ልጠይቀው። ቆይ ደምረው አንድ ጥያቄ ልጠይቀው። ቆይ በመጽሐፍ ቅዱስ አድርጌ አንድ ጥያቄ ልጠይቀው። ቤሊ ሐዋርያት እጅ በመጫን መንፈስ ቅዱስን ይሰጡ ነበር አይደል? አዎ የመንፈስ ቅዱስን ጸጋ ይሰጣሉ። የመንፈስ ቅዱስን ጸጋ ሐዋርያት ናቸው የሚሰጡት? እግዚአብሔር ነው? እግዚአብሔር ነው። ግን ሐዋርያትም ይሰጡ ነበር። አዎ ሐዋርያት እጃቸውን ይጭናሉ፣ ይሁን በዱብዮች ላይ እንትን ይላሉ፣ ፈውስ ከእግዚአብሔር ይመጣል። ስለዚህ ሁለት ሰጪዎች ናቸው ያሉት። ሐዋርያትም ይሰጣሉ፣ እግዚአብሔርም ይሰጣሉ። ሁለት ሰጪዎች ናቸው ያሉት። ኖ እነሱ ከምድር ካለፉ በኋላ ወደ ሐዋርያት መንፈስ ተጸልዮ ሐዋርያቶች የሆነ ገንዘብና ስራ ይሰጡ። እኔ አላልኩም ምድርም ላይ ያለ ድረስ። ታዲያ ምኑ ነው የምታገናኝብኝ? እነሱ ምድር ያሉ የእግዚአብሔር አገልጋዮች ናቸው አይደል እንዴ? አሁን ምን መሰለህ ያልገባ ነገር ቤሊ፣ እኛ እያልን ያለነው ወደ መንፈሶች ይኸውልህ፣ ወደ ፍጡራን መንፈሶች የጸለየ ካለ አሳየን ነው ከዘፍጥረት እስከ ራዕይ። እሺ እኔ አሁን ለምሳሌ ደም ቆይ አንድ ሚውት አስደርገውና ሐሳቡን እንዲገባው እንትን ልበለው። በቃ 30 ሰከንድ ስጠኝ። አሁን ምንድነው እንደው ወንድማችን ቤሊም ሆነ ሌሎች ፕሮቴስታንቶችን መረዳት ያለባቸው ነገር ይሄ ከባድ ነገር ሆኖ አይደለም። ደም እንደምታውቀው መጽሐፍ ቅዱሳችን ላይ ለምሳሌ ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉም መዳንን ይወርሱ ዘንድ ከእግዚአብሔር ዘንድ የሚላኩ የሚያግዙ መናፍስት አይደሉምን ሲባል መላእክት ለምሳሌ ያግዛሉ ይላል መጽሐፍት። ያግዛሉ ሲባል ግን ከእግዚአብሔር የተለየ ማገዝ አይደለም። እግዚአብሔር በእነሱ በኩል ሆኖ ያግዛል ነው። ኤጀንቶች ናቸው። ኦኬ እግዚአብሔር ለመላእክት ጸጋ ሰጥቷል። አሁን ቅድም የሐዋርያትን ምሳሌ ለምን አነሳው ከተባለ መንፈስ ቅዱስ በባህሪው ደረጃ መንፈስ ቅዱስ ከማን ነው የሚወጣው ከተባለ ከአብ ነው የሚወጣው አይደለ? ሐዋርያት ግን ጌታ በሰጣቸው ስልጣን መሰረት እጅ እየጫኑ መንፈስ ቅዱስን ይሞሉ ነበረ። ይሄ ማለት ከእግዚአብሔር የተለዩ ናቸው ማለት አይደለም። ቅዱሳንም በምልጃቸው ለምሳሌ እኔ ቅዱስ ሚካኤል በአማላጅነቱ ስራ ሰጠኝ ብል ዋናው ምንጩ ማነው ከተባለ እግዚአብሔር ነው። ይሄ ማንም የሚያከራክር ነገር አይደለም። በቃ እና ይቀላል ነገር ነው። ቤሊ እስከዛሬ ድረስ የኔ ስራ ማግኘት ለምን እንዳበሳጨ አሁን በቅርቡ ደግሞ አንድ በሌላ አይደለም፣ በጣም ቀላል ነገር አይደለም። ይኸውልህ ጋዲሳ የእግዚአብሔር ልክ እንደ እግዚአብሔር እያደረካቸው ነው። አየህ ፍጡራንን ሁሉ ቦታ ተገኝተው ሁሉ ቦታ የሚሰሩ እንደ እግዚአብሔር እያደረገ ቀላል ነገር አይደለም። አንዴ እኔ አሁን ቤሊ ዛሬ ገባኝ። ቤሊ ዛሬ ገባኝ፣ ተረዳሁት። ደሜ ያልገባህም አንተ አሁን አውቀህ ነው የምታደርግበት ምክንያት አንተ ይታወቃል። ከእነሱ ጋር ላውራ ደሜ አንተ ዓላማ ሌላ ነው። ከእነሱ ጋር ላውራ አደሽ ይሁና። በቃ ፋት እኮ ነገር ይላሉ። በቃ ገንዘብ ልዘርፋችሁ ነው። እሺ ኦርቶዶክሳውያን ገንዘብ ልዘርፋችሁ ነው። እሺ በቃ ገንዘብ ልዘርፋችሁ ነው። እሺ ይኸው ነገር ይላሉ እኮ። ስለዚህ ከእነሱ ጋር ላውራ። አሁን አንተ ዓላማ ሁሉም ሰው አውቆታል። ደሜ ኦርቶዶክሳውያን ኧረ በእናትህ አዳምጠኝ እኮ ማስታወቂያውን ነገርኩልህ፣ ግን አዳምጠኝ። አሁን አንተ ዓላማ ምንድን ነው? ላይክ እዚህ ጋር አንድ ፍጡር አለ፣ እዚህ ጋር ደግሞ እግዚአብሔር አለ፣ ፈጣሪ አለ። አሁን ያንተ ጥያቄ ምንድን ነው? ፍጡርን ከፈጣሪ እኩል ተደርጎ ጸሎት የሚጸለይ ነው የሚመስል እንደዚህ አይነት የሚመልስል አዎ ልክ ነው ብሎ የሚመልስልህ ኦርቶዶክሳዊ የለም። ፍጡርን ከፈጣሪ እኩል ተደርጎ ማንም ኦርቶዶክሳዊ አይናገርም። አንድ ሁለት ፍጡር ወይም ደግሞ ሕያዋን የሆኑ በእግዚአብሔር ቀኝ ያሉ ሕያዋን የሆኑ ከእግዚአብሔር ዘንድ የተሰጣቸው ጸጋ አለ። ይሄ ጸጋቸው ምድር ላይ ያለውን ማንኛውንም እንቅስቃሴ እንዲመለከቱት ይሆናል። ለምን እነዛ ስለፈሰሰው ደማቸው እግዚአብሔርን የጠየቁት እኮ ፍርድ ወደ ምድር ስላልሆነ ስላወቁ ነው እግዚአብሔርን የጠየቁት። ስለዚህ አሁንም ጋዲሳም ወደ እግዚአብሔር በእምነት እንደምጸልየውና እግዚአብሔር እንደሚመልስልኝ ዘሴም ቲንግ ለድንግል ማርያም ወደ እግዚአብሔር አማልዳኝ ከእግዚአብሔር ዘንድ ለእኔ የሆነ ቸርነት እንዲደረግልኝ ይሆናል። ነገር ግን ለድንግል ማርያም አንተ እንዳልከው ድንግል ማርያምን እንደ እግዚአብሔር እኩል አድርጌ አይቼ ምንም የምጠይቀው ነገር የለኝም ማለት ነው። አሁን ግልጽ የሆነልህ ይመስለኛል። ከዚህ የተለየ ጥያቄ አለ?
ደሜ አሁን ተስማማን። ይኸውልህ አንተ የምትለው አሁን ለመሰለ ፍጡራን ምንም ነገር አይሰጡም። ምንም ነገር ወደ እነሱ ጸሎት ብናደርግም የሚያደርጉት ነገር የለም። የሚያደርገው እግዚአብሔር ነው። ስለዚህ ምስጋናውንም መውሰድ ያለበት እግዚአብሔር ነው። በዚህ እንስማማለን። ይኸው ጋዲሳ ጠይቀው። አሁን ጋዲሳ አሁን ይኸውልህ ለመሰለ እሱ የዛኔ እሺ አዳምጣ ደሜ አሁን ሚስሪ ደሜ ያልኩኝ ቤሊ አሁን ለምን እንደሆነ አላውቅም። ደምረው ያወራውን ነገር ትሰማና ምንም ማድረግ አይችሉም ትላለህ። ደምረው እኮ ሲያወራ ሰምተው ከሆነ በእነርሱ ምልጃ እግዚአብሔር ምሕረት ከሰጠኝ እያለ እኮ ነው። አሰማም እንዴ ቤሊ? ምንድን ነው እንዴ? ጆሮን ከፍት አድርግ። እግዚአብሔር ነው ዋናው ስላለኝ እኮ ነው ደጋድዬ። እግዚአብሔር ነው ዋናው አለኝ። ዋናውማ እግዚአብሔር ነው እንዴ? እኔ ደግሞ የፈለኩት አሁን ሁላችሁም እልል በሉ። እንትና እንግዲህ አንድ እርምጃ ወደ ኦርቶዶክስ እየቀረበ ነው። ቤሊ ቴንክ ዩ ቤሊ። እኔ አንደው ምን መሰለህ በቅንነት ነገሩን ለመረዳት እንሞክርና እንደው ይሄ ደሜ ይኸውልህ ቆይ ጋድዬ ይኸውልህ ለመሰለህ እኔ ከዛ ፍጥረት እስከ ራእይ ይህን የምታደርጉበት ቤሊ ተረጋጋ። ይህን የምታደርጉበት አንድ ጥቅስ እንዴት አይኖርም? ወደ ፍጡራን መንፈሶች ቢጸለይበት አሁን እኮ አስረዳው። በቃ ተመለሰልህ እኮ በቃ ተመለሰልህ። አስረዳው። እሺ ደሜ እኔ አሁን ለምሳሌ ያንተን ሀሳብ ተቀበልኩና ይህ እሱ ምን የኔን ሀሳብ ነው የሚቀበለው። በቃ ሌላ ጥያቄ ካለ ጠይቅ፣ አለበዛ ጋዲሳ የሚጠይቅ ጥያቄ አለ። ሚዩት ለምንድን ነው የምታደርጉኝ? ለምንድን ነው ሚዩት የሚያደርጉኝ? ደሜ ለምን ሚዩት ያደርጉኝ? ተረጋጋ። እሺ እኔ ቤት ቆየው። አሁን ቀጤው ነገ በዓል አለብን። ቅዳሜ ማታ ነው ገብቷል። ጥሩ መንፈስ ላይ ነው ያለን። ቤሊ ሳትጮ ማውራት ይቻላል። ተረጋጋ መጀመሪያ በጌታ ስም እኮ ላውራ። እናንተ የሁሉ ሰዓት አውርታችሁ ላውራ ስለምን ሚዩት ረጋ በልና ድምፅን ቀንሰው። ድምፅን እንደባለፈው ነቃሽ ልንገርህ ደሜ ልናገር። ጋዲሳ ቅድም ተናግረሃል፣ ደሜም ተናግረሃል። እኔም ልናገር ልናገራ። አዳምጠኝ። ይህም ብቻ አዳም ትናገራለህ። ተረጋጋ አንተ። 4 ልጆች አሉኝ ብለሃል። እድሜ ትልቅ እንደሆነ ነግረህናል። ባለፈው ስለ ትዳር ለምን አልናገርም? አንተ ለምን ደሜ ታፍነኛለህ? ትናገራለህ። አንተ ነህ የምትናገረው ቤሊ። እግዚአብሔር ምስክሬ፣ አንተ ነህ የምትናገረው። ግን እኔ የምልህን ስማኝ። በቃ ቀስ ብለህ ጋዲሳ፣ እንደዚህ ስማኝ ጋዲሳ፣ ምን መሰለህ፣ በቃ እሺ እንደሱ ላውራ። ቀስ ብለህ እንዳትጮህ፣ ሳትጮህ አደራ። እሺ አልጮህም ደምዬ። ክርክር ሲሆን የምጮኸው አልጮህም። እሺ ለምሳሌ ደሜ አሁን አንተ ያልከኝን ወይ ጋዲሳ ያለኝን ተቀብዬ እቤቴ ገባና አንድ ቅዱስ ጠርቼ ለምሳሌ ቅድስት አርሴማ ሆይ ብዬ ልጸልይ ነው አይደለ? ኦኬ ያን ለመጸለይ ከዘፍጥረት እስከ ራእይ ወደ ቅዱሳን መንፈሶች የጸለየ ከየት ላምጣ? በአካል ቢገኙ ሄጄ ጠይቃቸዋለሁ። አሁን ይህንን ከየት አመጣችሁት? ከየት ነው ጥቅሱ ነው እያልን ያለ ነው። ሐዋርያት አድርገውታል ወይ? ነቢያት አድርገውታል ወይ? ከዘፍጥረት እስከ ራእይ ማን አድርጓል? ወደ ሌለ ወደ ፍጡር መንፈስ የጸለየ አለ ወይ? ይሄ ነው እኮ ነው ችግሬ። ይሄ ደግሞ የሁሉም ክርስቲያን ችግር ነው። ስለዚህ ከየት አመጣችሁት ንገሩን ነው። ሚወት አድርገው ችግር የለው። እኔ የተረዳሁትንም እነግርሃለሁ። ጋዲሳ መጀመሪያ ቅድመ ለጋዲሳ ልስጠውና ከዛ እኔ ደግሞ ጨምርላለሁ። ቀጥል ጋዲሳ። አሁን ሚውት እንዳገባ ጣልቃ እንዳገባ። ከቅድም ጀምሮ የሚወራውን ነገር በቃ ልባችንን ክፍት አድርገን ለመስማት ለምን እንደ አዲስ ለቤሊ ማስረዳት አሁን። እኔ ግን ቤሊ አንዴ ማይክን ኦን አድርግና እኛ ሳንጠይቃቸው በሰማይ ያሉ ቅዱሳን ለእኛ ይጸልያሉ ብለህ ታምናለህ? ቤሊ ይሰማል እንደሚ ድምጼ? አሪፍ ነው። ቤሊ ነው ሚውተን ጠፋ መሰለኝ። ቤሊ አቤት ጋዴ እኛ ሳንጠይቃቸው ቅዱሳን ይጸልያሉ ብለህ ታስባለህ? መላእክትም ሆኑ ሌሎች ቅዱሳን ስለኛ ይጸልያሉ ብለህ ታስባለህ? አይ እሱን የተጻፈ ነገር ስለሌለ ምንም የምለው ነገር የለም። እኔ ግን የጠየቅኩህን ጥያቄ ወደ ሌላ አናዙ። የጠየቅኩህን ጥያቄ ጥቅስ ካለ አለ መልስልኝ። እስቲ ደምረው ሞዴሬተር ስተኛ እንዴ ልጁ ለምንድን ነው የማይረጋጋው? እንዴ በአንዴ በቃ አይደለም ለሺፍት ልታረገው እኮ ነው የፈለግከው። ተረጋጋ። ሺፍት ላረጋ አይደለም። እሺ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያ የእግዚአብሔር መልአክ ስለ ሕዝብ እስራኤል ለምን አላለመነም?
ኦኬ ከምድር ወደ እሱ ጸልያው ነው ይህ ሰውዬ እሱ ነው ጥያቄያችን። ጥያቄያችን እኮ እሱ ነው። ምን ያስቃል? መመለስ ያቅትህ ጋዲ ትዝ ይልሃል እኔ የዛሬ ዓመት የዛሬ 2 ዓመት የዛሬ 2 ዓመት ምን እንደምናገር ሁሉ እኮ አይታወቅም ነበር። አየህ እጮሃለሁ። መልሱን መልሱ። አንዴ በሚውት አድርገው አንዴ ብቻ ይመለስላል። አንዴ ያኔ ትዝ ይልሃል ያኔ ማለት ነው ምናምን እጮህ ነበረ። ምን ነበር የሚያስጮኝ መሰለህ? ያለ እውቀት የሄድኩበት ነገር ነበር የሚያስጮኝ ነበረ። ገባ? በእውቀት እያደግ ስመጣ ግን በእውቀት እየበሰርክ ስመጣ ግን የመጀመሪያ ባህሪን መቆጣጠር ትጀምራለህ። መቆጣጠር ትጀምራለህ። በጣም ነበር ድምፅ የሚጮህ በጣም ማንም ምንድን ነው የሚያወራው ሁሉ እስከሚባል ማለት ነው። አሁን ያ ልጅ ነው እንግዲህ ያደምረው ነው እንግዲህ ዛሬ ተቀይሮ በተረጋጋ መንፈስ ቀስ እያለ ዝግ ብሎ ሳይጮህ ሳይንጣጣ ቀስ እያለ ትምህርቶችን ፍሎ እያደረገ ያለው እና አሁንም በቤሊ ተስፋ እንዳቆርጡ እኔ መነግራችሁ ተስፋ እንዳቆርጡ። በነገራችን ላይ እዚህ 1.2 ሰው አላለም። የዛሬ ወር እግዚአብሔር እኛ ብንኖርና ጌታ ካቆየን የዛሬ ወር ጌታ ቢፈቅድ ማለት ነው ከቤተሰብ መሪዎች ጋር ተነጋግረን ቦሌ መድኃኔዓለም ተሰባስበን እንደዚህ ሽክ ብለን ማለት ነው አደባባይ ላይ ኦርቶዶክስ ይችናት የሚል መፈክር ይዘን የኦርቶዶክስን አስተምሮ ገባችሁ ከውጭ ላሉ ሰው ቤተክርስቲያን መምጣት ለማይችሉ ሰዎች እንሰብካለን። እሺ እንሰብካለን። በኃጢአት ተይዘው ኦርቶዶክስ ሆነው በኃጢአት ተይዘው ቤተክርስቲያን ለመምጣት ኃጢአት እምቢ ያላቸው ሰዎችን ትችላላችሁ ብለን ያንን ነገር መክረናቸው ገባችሁ መክረናቸው ከዛስ ወደ ኦርቶዶክስ መጥተው በቤተክርስቲያን ላይ ቀኖናቸው ተሰጥቷቸው ጸሎት ንስሐ አድርገው ምስጢራትን ተካፍለው እውነተኛ ኦርቶዶክስ ሆነው እንዲቀጥሉ እናደርጋለን። ጋይስ እሺ እናደርጋለን። እግዚአብሔር ከፈቀደ በመካከል ላይ የሆነ ጦርነት ምናምን ካልተነሳ ይህንን ለመናገር ፈቃደኛ የሆናችሁ ሰዎች እኔ ከፋሲካ በኋላ የሆኑ የማናገራችሁ ሰዎች አሉ። ጋዴም ከተመቸ ሀሳብ የማናገራችሁ ሰዎች ይኖራሉ። ከዛ አደባባይ ላይ ለማንም አልተሰጠም። ለሙስሊም አልተሰጠ፣ ለወንጌል አማኝ አልተሰጠ። ኦርቶዶክስም ልጆቿን ውጭ ያሉትን ልጆቿን ወደ ቤት ትሰበስባለች። ውስጥ ባሉ በተማሩ ልጆች ማለት ነው። ይህንን እናደርጋለን። ለውጥማ ይመጣል። ኢትዮጵያ ውስጥ ታላቅ የኦርቶዶክስ ሪቫይቫል ይነሳል። ሪሊ ነው የምልህ። የጠፉ ልጆች ወደ ቤታቸው ይመለሳሉ። ኢየሱስ ክርስቶስ እንዳደረገው ማለት ነው። ኢየሱስ ምንድን ነው ያደረገው? 99ን ትቶ አንዱን ፍለጋ አይደል የወጣው? አንዱን ፍለጋ ወጣ። ለምን? ዋጋ ስለተከፈለበት ያ አንዱ። ስለዚህ አሁንም ያ አንዱ ወደ ቤተክርስቲያን ይመለሳል። ቴንኪው። ምን ነበር ልል የነበረው? ጠፋብኝ። ምን ነበር ልል የነበረው? ጠፋብኝ። ልል ያልኩት ጠፋብኝ። እሺ ቀጥሉ። ሌሎች እህታችን ይመስለኛል ኮመንት ላይ ስጽፍ እያየኋት ነበርና ዜማ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። እንዴት ነሽ? አለን ይመስገን። ከየት ቤተ እምነት ነሽ? ከፕሮቴስታንት። ኦኬ። ኮመንት ላይ ጽፊ ስላየሁሽ ነው አክሰፕት ያደረግኩሽና እንደው አንዳንድ ሀሳቦች ላይ ከማውራታችን በፊት እንደው ያንቺን መረዳት ልጠይቅሽ። ደምረው ቅድም እንዳለው አንዳንዴ ወደ ሆነ ደረጃ ከመድረስና የሆነ ነገር ላይ ከማውራት በፊት አንዳንድ ነገር ላይ ያለን መረዳት ማወቅ በጣም መልካም ነውና በሰማይ ያሉ ቅዱሳን አሁን በሰማይ ያሉ ቅዱሳን መላእክትም ሊሆኑ ይችላሉ፣ ምንም ሊሆኑ ይችላሉ። አጠቃላይ የቅዱሳን ማህበር ለክርስቲያኖች ጸሎት ያደርጋሉ ብለሽ ታስቢያለሽ? እኛ ሳንጠይቃቸው። እኔ መጀመሪያ የገባሁት ለደምረው አንድ ጥያቄ ለማቅረብ ነበር ከተቻለ። ቆይ ወደ ትምህርቱ ላይ የተወሰነ ብናወራ ብዬ ነው። ችግር የለውም። ደምረውን ጠይቂዋለሽ። ደምረው እንዲፏ ብሎ ቀጥሎ ትምህርቱ ላይ አወራለሁ የሚቻል ከሆነ እሱ ነው። ትምህርቱ ላይ እናወራና ለመሰለሽ 1000 ምናምን ሰው
ምክንያቱም ስገባም ደሜን ለመጠየቅ ነበር አገባቡ። እሺ ቀጥይሽ። እኔ ትምህርቱ ላይ እሺ ደሜ ፈቃደኛ ናት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ጥያቄ ምን ነበረ? በሌት ነበር እኮ ለምንድን ነው የማትመልሺው እህቴ? የእሱን ሀሳብ ደግፈሽ ኮመንት ስጽፍ እያየሁሽ ነበር። ኦኬ፣ አሁን ኮሜንቱን ተውትና ደሜ የምጠይቀው ጥያቄ አለኝ። ፈቃደኛ ከሆናችሁ ነው። ችግር የለም። አሁን ደሜ ያው እኔም እንዳንተ አይነት አይዲያ አለኝ። ቢሆን ማለት ነው ኦርቶዶክስ እና ፕሮቴስታንት እምነት አንድ ቢሆን ደስ ይለኛል፣ ከምንም በላይ ማለት ነው። ምክንያቱም ብዙዎቻችን ያው እኔ ፕሮቴስታንት በሆንም ከኋላ ቤተሰቦች ያሉ ኦርቶዶክሶች ናቸውና ሁሌ እኔ ምኞት አንድ ላይ ብንሆን ነው። ግን ያው ውስጥ ገብተህ ስታየውና ስትመረምረው ግን በፍጹም ትሄደበታለህ እንጂ አንድ ሊሆን አይችልም ብዬ ነው የማስበው። እና እኔ ደግሞ ያልፈልቀህ ጥያቄ ገብተሽ ያይሹ አንድ ይቅርታ። አሁን እኔ የምፈልገው ምንድነው መሰለሽ በሰማነው የሚናገር ትውልድ አይደለም። አሁን እኔ የምፈልገው ደምረውን ስታናግሪ በማስረጃ አይሽ ውስጥ ያለው ነገር እንደዚህ ነው ስትይ በማስረጃ ነው መናገር ያለብሽ። ምንድነው ውስጥ ያለው ነገር ሌላ ነው ያልሽው ምንድነው? ጥሩ። አሁን እኔ አንተንም ጠይቀህ ደሜ ምን መሰለህ ከፕሮቴስታንትና ከኦርቶዶክስ አማኝ ማን ነው የሚድነው ብለህ ታስባለህ? ይሄ ነው ጥያቄሽ? አንድ ለማድረግ ብዙ እንትን ትላለህ፣ ግን ማን ይድናል ብለህ ታስባለህ? ይሄ ነው ጥያቄሽ? እሺ አንቺ በመጀመሪያ ጥያቄውን በጥያቄ ልመልስልሽ እና ኦርቶዶክሳውያን አልዳኑ ብለሽ ታስቢያለሽ? አንቺ ታምኛለሽ አልዳኑም ብለሽ? የኔ አስተሳሰብ ምን መሰለህ፣ ኦርቶዶክስ ሆኖ ያልዳነ ይኖራል፣ ፕሮቴስታንት ሆኖም ያልዳነ ይኖራል። ቆይ ኦርቶዶክስ ሆኖ የዳነ አለ የለም? ይኖራል። ኦኬ፣ መላው ኦርቶዶክሳውያን ድነዋል አልዳኑም? አይ እንደሱማ መላው ምናምን ሳይሆን በክርስቶስ ያመነ እንደ መጽሐፍ ቅዱስ የኖረ ይድናል። እኔ አንተ እንደምጠይቅ ምን መሰለህ፣ ኦርቶዶክሳውያን ገባኝ። ኦርቶዶክሳውያን አንቺ እንደምታምኙ በክርስቶስ ኢየሱስ ያምናሉ አያምኑ? ያምናሉ። ኦርቶዶክሳውያን መጽሐፍ ቅዱስን ይቀበላሉ አይቀበሉ? ይቀበላሉ። ኦርቶዶክሳውያን እግዚአብሔርን ያመልኩታል አያመልኩትም? ያመልኩታል። ደምዬ ኦርቶዶክሳውያን እግዚአብሔርን ካመለኩት ሌላ የሚያመልኩት ጣዖት አለ ብለሽ ታምኛለሽ? እሱ ያው ጠለቅ ብለን ስንገባ ደምዬ ዶክትሪን ውስጥ ነው። እሱስ መግባት አልፈለኩም እኔ አንተን አይሆንማ። አሁን የእናንተ ማይንድ ያበላሹ ማን እንደሆነ ታውቂያለሽ? ቆይ አንዴ ይቅርታ፣ የእናንተ ማይንድ ያበላሹ ማን እንደሆነ ታውቂያለሽ? ቀለሜን ያበላሹ። በምን አበላሽ? እንደዛ ማውራት አልፈልግም። ወደ ሰው መሄድ አልፈልግም። አንድ አዳምጪኝ። አሁን እስካሁን ቆንጆ ቀለሜ አብደላ ማተሚያ ቤት የታተመ መጽሐፍ እያመጣ አልፈልግም። እኔ ስለ ሰው ማውራት አልፈልግም። አንዴ አሁን ገድል ድርሳናት ምናምን እያለ ነው ስለ ሰው ማውራት። አሁን እኮ አንቺ ውስጥ ልትይ የቻልሽበት ዋናው ምክንያት ምንድን ነው ታውቂያለሽ? ከዶግማ ወጥተሽ ከዛ በኋላ ምን ላይ ልትገቢ መሰለሽ? ገድላትና ድርሳናት ላይ ልትገቢ ነው። ገባሻ? ይሄን የጠየኩሽ አያመልኩም። ስለዚህ እግዚአብሔርን የሚያመልክ ሰው ጣዖትን ካላመለከ ያንን ቢሆን ይሄ ሁልጊዜ የቲክቶክ ሙግት አልፈለኩትም። እኔ አንድ ጥያቄ ከፈቀድክልኝ እሱን ልጠይቅ። ለምን አፍል መጀመሪያ ክሊር አርጊና ይሄንን መልሽልኝ። ክሊር አርጊና
መጀመሪያ የአንቺን ኮንሰፕት ለወቀው፣ ሀሳብሽ ለወቀውና ከዛ በኋላ ችግር የለው መልሽልኝ። መዳን አለመዳናቸው ጥያቄ ልጠይቅህ ፈቃደኛ ከሆንክ ጥያቄ ልጠይቅህ። ግድ የለም ይጠቅማል። ሀና ቅድም የጠየቀችው ጥያቄ ስለሆነ ችግር ይቅርታ አድርግልኝ። ቆይ አንዴ ዜማ ጥያቄ እንዳትጠይቅ ልጠይቅ ድልን ስጠኝ። ለእኔ ሀና እኮ ጠይቃለች። ቀደም እኮ ሀና ጠይቃለች። እሷ የጠየቀችውን ጥያቄ ነው ወይ ደውላለች ሊሆን ይችላል። ኔቨር በፍጹም እንደዚህ ግምት አታውራ ደሜ። የለም እንደዚህ አይነት ነገር። እኔ አሁን የገባሁት በቅርብ ሲጀመር ይኸውልህ አሁን ኦርቶዶክሶች በኦርቶዶክስ ቤተክርስቲያን ውስጥ ካልሆንክ በስተቀር ድነት የለም። መስመሩ ማንም ሰው በኦርቶዶክስ ቤተክርስቲያን ሰንሰለት ውስጥ መግባት አለበት ለመዳን ማለት ነው ሲጀመር። ይሄ እነሱ እንትን አስተምሮ ነው፣ እምነታቸው እንደዛ ነው። ማንም ከኦርቶዶክስ ውጭ የሆነ ሰው አይድንም ነው በእነሱ። ፕሮቴስታንቶች ደግሞ በኢየሱስ ክርስቶስ ያመነ ደግሞ እሱ ነው አላስረዳሽ። አሁን ለምሳሌ የኢትዮጵያ አልጨረስኩም ነበር። አሁን ፕሮቴስታንቶች ደግሞ ምንድነው ጋዲና ግባ አስገቡት ጋዲሳ። እሺ ይኸውልሽ ምን አለ መሰለሽ፣ አሁን ሁላችን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ እንሆን ያለበት ዋናው ምክንያት ምንድን ነው? ገባሽ? ቼኑ ወይም ደግሞ ቼኑ ከእግዚአብሔር ዘንድ ያለንን ብልቶች እኛ ሁላችን ብልቶች ክርስቶስ ነሳሻ እንጂ ጴንቶች አልዳኑም ብለሻል። ኦኬ ጥያቄ አመጣሽ። የኔ ጥያቄ ይኸውልህ ደሜ፣ አሁን አንተ ኦርቶዶክስና ፕሮቴስታንትን እሺ ኦርቶዶክስና ፕሮቴስታንትን አንድ ለማድረግ ወይ እንደዛ አይነት ነገር ነው እየሰራ ያለው። ግን እኮ አንድ ሰው ኦርቶዶክሶች ኦርቶዶክስ ካልሆንክ በስተቀር አትድንም ነው የሚሉት ነው ምልክ። ይህን እንዴት ታደርገዋለህ? እንዴት ታስተካክለዋለህ? አሁን በዚህ መልክ እንደዚህ አይነት ጥያቄ እኮ ሳልጠይቅ ቀርቼ አይደለም፣ ጠይቄያለሁ እኮ። የተማርኩትም አለ ከሐኪም የሰማሁት አለ፣ ቪዲዮ ሁሉ አለ። ከሐኪ የሰማሁት ከልደት ቃል የሰማሁት አለ። ገባሽ? እኛ የኦርቶዶክስ ተዋሕዶ ቤተክርስቲያንን 5ቱን አዕማደ ምስጢር